ሰላም እንዴት ናችሁ? የተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው ይኸው ሁለት ሆነን መተንላችኋል። እኔ ለድምጼ ይቅርታ ጠይቃለሁ። ከባድ ጉንፋን ላይ ናቸው። ከባድ ጉንፋን ይዟታል። እንግዲህ ግን ያው ቤተሰብ ሊያገኙ ስለሚፈልጉ እኔ ደግሞ ላገኛቸው ስለምፈልግ ብላ መጣለች። ምንም ማድረግ አይቻልም። እንግዲህ በመሃል ላይ የሆኑ ድምጾችን ከሰማችሁ እንዳደነግጡ ለማለት ፈልጌ ነው፣ አስቀድሜ ማለት ነው። ትናንትና እንግዲህ የብሩኬና ሃይሚ ትንሽ ደስ የማይል ጊዜን አሳልፈው መጨረሻ ላይ ሃይሚ ጥላ ሄዳለች፣ ቀለበትም መልሳለታለች። ትንሽ የሚረብሽ ነገሮች ተፈጥረዋል። ሃይሚም መረጋጋት አልቻለችም። የተፈጠሩት ነገሮች ቀላል ነገሮች አይደሉም። ግን ያው ጊዜ ያስፈልጋታል ብለን እናስባለን። እሷም ማሰቢያ ጊዜ። ብሩኬም በራሱ በኩል ጭንቀት ውስጥ ነው እና ያሳዝናል። እሱማ በጣም ያሳዝናል። ግን ሰላም አላልሻቸውም እኮ እኔ ዝም ብዬ ሲለት መልሽኝ በዚህ ድምጽ ብዬ ነው ደግሞ። ሰላም ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በተቆራረጠና በጎረና ድምጽ ነው የመጣሁት። ይቅርታ ጠይቃለሁ ለሱ አስቀድሜ። የማን ነው ጎረምሳ እንዳትሉ፣ በመሃል ለሚመጡት አንዳንድ በግ መሰል ድምጾች ይቅርታ ጠይቃለሁ። ዛሬ እንግዲህ ብሩኬ ያደረገው ነገር ትክክል ነው ብለን እናምናለን። ጋሽዬን ጉዳዩን ሁሉ ለጋሽዬ ነግሮት ጋሽዬን አስታርቀን ብሎ ጠይቆታል። ጋሽዬም ደግሞ ሃይሚን ይዟት መጥቷል። ዛሬ ነገሮቹን ያው ጋሽዬም ነገሮቹን ሰከን ባለ መንገድ ብናየው ጥሩ ነው። ምንም እርግጠኛ የሆንሽው ነገር የለም፣ እርግጠኛ ባልሆንሽው ነገር ላይ ነው አንቺ ውሳኔ የወሰንሽው ብሏታል። እሷም ደግሞ ብሩኬ ራሱን በራሱ ስላላመነ ራሱን ስለጠረጠረ ማስታወስም ስላልቻለ ስለዚህ እነ ራሱ እንኳን እርግጠኛ ባልሆነበት ነገር እንዴት ነው እኔ ላምነው የሚችለው የሚል ነገሮች ተነስተዋል። ሰፋ ያሉ ጉዳዮችን አስተናል። ግን ዋና የምንላቸውን ጉዳዮች ደግሞ ወደ እናንተ ይዘን መጥተናል። እስከ መጨረሻው ከኛ ጋር ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። በቀጥታ ወደ ቪዲዮ እንሂድና ሀሳብ እንስጥበት። ምንም እርግጠኛ ባልተሆነበት ነገር በጣም እያስቸገረች ነው። እንደዚህም ተዳፈሬም ተሳፍጬም ሄጄ አላቅም። ምክንያቱም ሪስፔክት መስጠት ያለብኝ ለቤተሰብ ነው አይደል? ግን በቃ አሁን እንደዚህ አይነት መንገድ ደግሞ እነጋሽዬ ፊት መቅረብ አልፈልግም ነበረ። እንግዲህ ብሩኬ ባይሆን ጥሩ ነበረ። ደስ የሚለው ጋሽዬና ብሩክ በጣም ነው የሚዋደዱት። ቅርበታቸው በጣም ደስ ይላል። ጋሽዬም ብሩኬና ሃይሚ ለይቶ ለማየት አይችልም። በቃ በአደራም መልክ ነው ጋሽዬ ለብሩኬ ሃይሚን የሰጡትና አሁን እየሆኑ ያሉ ነገሮች ያው ቤተሰብንም አሳዝኗል። በጣም ነገሮች ባይሆን ደስ ይል ነበረ፣ ግን ደግሞ ሆነዋል። አንቺ በሷ ቦታ ብትሆኚ ምን ይሰማሻል? ውይ ከባድ ነው። ትልቁ ደግሞ ከባድ የሚያደርገው ነገር ማግኘቱ ብቻ ሳይሆን ካገኛት በኋላ ያደረገው ነገር አለማስታወሱ ነው። እርግጠኛ እንዳትሆኑ የሚያደርገው ነገር ትልቁ ነገር እኔ ብሆን በጣም እኔ ሃይሚ እረዳታለሁ። ከባድ ሲቹዌሽን ላይ ነው ያለችው፣ ከባድ ሁኔታ ላይ ናት። ማስታወስ አለመቻል ትልቅ ነገር ነው። አርጌያለሁ ማለት ያህል እኮ አይደለ? የማመን ያህል። ስለዚህ ሃይሚም እያለች ያለችው እኮ የእሱ እርግጠኛ አለመሆን የተደረገውን ነገር አላቅም ማለቱ፣ ስለዚህ አምነሃል ማለት ነው እያለችው። አዎ ያስመስላል። ደግሞ ወይ እሷን ላለመጉዳትም ብሎ ቃላቶችን እየተጠነቀቀም ሊመስላት ይችላል። ብቻ ለማንኛውም ለሃይሚ ማለት ነው ይሄ እኮ ጭራሽ ይጎዳታል እኮ። አሁን እርግጠኛ አይደለሁም ማለት እኮ ይጎዳታል። ኖ አይ ምን አላስታውስም፣ ምን እንደተፈጠረ አላስታውስም ሲላት አርጌያለሁ ቀጥታ ከማለት ይልቅ ራሱ እየጠበቀ ነው እሷ እየመሰላትም ሊሆን ይችላል። ከባድ ነው እንግዲህ ብሩክ የሚያለበት ሁኔታ ደግሞ ከባድ ነው ለመናገር። እሱም ማስታወስ አልቻለም። በዚህ ሰዓት ነገሩ ከተፈጠረ በኋላ በጣም ከባድ ነው። ማናችንም በብሩኬ ቦታም ብንሆን የሚያሳዝን ነገር ነው። ሁኔታዎች የተፈጠሩ ነገሮች አለመታወቃቸው፣ አንዳንድ ነገሮች ቶሎ ብለህ መፍትሄ የማታገኝላቸው ነገሮች አሉ። በጣም ህመምን ይዘህ በጣም ረጅም ጊዜ ቢቆይ አሁን ላረጋግጥ እንኳን ብትል ረጅም ጊዜ ይፈጃል።
እስኪወለድና ዲኤንኤ እስከሚመረመር የግዴታ መጠበቅ ይጠበቅባቸዋል። እስኪወለድ መጠበቅ ይኖርበታል። ምናልባት ደግሞ ልጅቷ በዚህ መሀል ብሩኬን እየተበቀለችው ከሆነ አሳዝኗት እንኳን ምናልባት ያንተ ልጅ አይደለም ብላ በግልጽ እስካልተናገረች ድረስ እባክሽ ነይ እንደሱ ብለሽ ብትመጪ ለሁሉም ሰላም። ግን እሷ ጋርም ደግሞ ሆኖ ከሆነስ መፍረድ ይከብዳል። ባይዘ እኔ ከማንም ሳይድ አይደለሁም። ነገሮችን ጊዜ ይፍታቸው የሚለው ፓርት ላይ ነው ያለሁት። ምክንያቱም እሷም ተጎድታ ሊሆን ይችላል። ምናልባት ብሩክ ተሳስቶ በስሜት አይነት ሆኖም ሊሆን ይችላል። ግን እኔ እንደኔ ፐርሰናሊ ብትጠይቀኝ አይመስለኝም። ደግሞ ምን አለ መሰለሽ ብሩኬ እሷን ያገኘበት ሰዓት ከሀይሚ ጋር በተጣላ ሰዓት ነው። ጥሩ ጊዜ ላይ አልነበረም። ያኔ ትልቁ ስህተት የተፈጠረው እሱ ነው። ሰው ፈርተ ነው በስሜት አይነት የሆነ ነገር ሆኖ ማለት በቃ የድሮ ገርል ፍሬንዱ ነች። ገብቶሻል አይደለ? ያለፈ ብዙ ታሪክ አላቸው። ግን እዚህ ጋር ደግሞ ከሚወዳት ልጅ ጋር ተጣልቶ እሷን ሸሽቶ ያቺን አገኛት። ማግኘቱ ትክክል አይደለም። ያቺ ደግሞ ስለምትወደው አጋጣሚውን ልትጠቀም እንደመያዣ ተጠቅማበት ሊሆን ይችላል ነው። ምን እንጃ። ቤተሰቦች እናንተስ ምን ትላላችሁ? እንግዲህ አብረን ላይ የእናንተን ሀሳብ እና ለጋሽዬ አውርቼዋለሁ። ሃይሚን ይዘልኝና ያለብንን ችግር እንፍታ ብያለሁና እስቲ አይ ሆፕ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ቢሆን ደስ ይለናል። ቡርኬ በዚህን ያክል እንግዲህ ትልቅ ድፍረት ይጠይቃል። ለቤተሰብ አያስቢ፣ ለፍቅረኛሽ አባት በሷ ላይ ሌላ ነገር ተፈጥሯል እባክህ አስታርቀኝ ብሎ ሞራል ይጠይቃል። በጣም ከባድ ሞራል ይጠይቃል። እውነት ማለት ከዛ የሚመጣውን ሪስፖንስ ራሱ ለማሰብ ይከብዳል። ግን ሆኖ በእርግጥ ካላቸው ፍቅር አንፃር ነው። ካለ ሰውን ባይዘው የምትዳፈረው ካለ ፍቅርና ካለሽ ፍቅር ከአክብሮት ነው። ያ ሰው አስተሳሰቡ ወሳኝ ነው። እሱም ነው ቤተሰባዊነቱንም ያለው አክብሮት ነው። ሃይሚ በተለይ ቀለበቱን መልሳ ምናምን ላይክ ያ የተደረገው ቀለበት እንደሌላው ይሆናል አይደለ? ዋናው ባይሆንም እንኳን ላይክ ማሳሪያ እንኳን ሊሆን ይችላል። እኔን የምታስተውስበት እኔ የምታስብበት ቀለበት ልብን አያስርም አውቃለሁ። እንግዲህ በጣም የምትወጂውን ሰው ልብን አያስርም፣ ግን እንደ ማሰሪያ ሊሆን ይችላል ብዬ ነው። ብሩክ ያሳዝናል። እንግዲህ አሁን የሚያወራውን አንፈርድበት። ቀለበት ሰው ልብ መለያ ነው። ሰው በቃ ማለት መከላከያ ነው። አይዘይ ቀለበታል መከላከያ የትኛው መከላከያ? ታንክ የታጠቀው መከላከያ ነው ወይስ የመብረቅ መከላከያ? የመብረቅ መከላከያ ነው። እሱ ሊሆን ይችላል። እና አንዳንድ ሰዎች አስቸጋሪ ከሆኑ ሰዎች ለመዳን ምናልባት ተይዣለሁ ማለት ነው። ትዳርን ከማክበር አንፃር ነው። ፍቅረኛ ከማክበር ትዳርን ከማክበር ተይዣለሁ ጓደኛ አለኝ ለማለት ነው እንጂ የሃይሚም ቀለበት እኮ ትርጉም አለው። አይዘይ ፍቅረኛ አላት እኮ እሱን እኮ ነው የፕሮፖዝ አድርጓታል። ስለዚህ ከሌሎች ሰዎች መጠበቂያ ነው ቀለበቱ። ከፈጣሪ በታች ለብሩኬ ተጠብቄያለሁ የሆነ ሰው አለኝ ብለህ ራስህን እሱም መጠበቂያ ነው። እንግዲህ መከላከያ ነው ያወለቀችው ትላንትና። መከላከያውን መልሳለታለች። መብረቅ እንዳይመታት ስጋት ይዞታል አሁን። እሱ ነው ትልቁ ስጋት። በዚህ መሀል እንግዲህ የሚገቡ በጣም ብዙ ሰዎች ይኖራሉ። የሚያስጠላው ይሄ ነው። በነገሮች ላይ በህይወትህ ብዙ ሰዎች የሚጠቀሙት ክፍተትህን ነው እና ክፉ ቀንህን ነው። በቃ አለቀ። በጣም ነው በቃ የጨነቀኝ። እኔ እንጃ በጣም ነው በቃ የሚያስጠላው። እንዴት ብዬ ላስረዳችሁ? እዩን በጣም እኔ እንጃ ገብታ በጣም ህይወቴ ምስቅልቅል ወጥቷል አይደል? በጣም ምስቅልቅል ወጥቷል። በቃ እዩንም ማስከፋት እዩንም መግፋት ምናምን ከበደኝ። በቃ ውስጥ ላይ ልጅ ነው ያለው። ፈጣሪ በአምሳያው የፈጠረው ልጅ ነው ያለውና እኔ አላቅም። በቃ ፈጣሪ እውነታውን እስኪወጣ ድረስ እኔ ምን ማድረግ እንዳለብኝ ሁላ አላቅም በእውነት። ብሩኬ እንግዲህ በምን ይታወቃል መሰለሽ? ለሴቶች ያለው ሪስፔክት አለና በዚህ ልክ ተበድሎ ራሱ ልጅቷን ብዙም አልገፋትም። እያከበራት ነው። ብዙም አልገፋትም። ሌላ ሰው ቢሆን እውነት ለመናገር ሊመታትም ይችላል። ኢየሩሳሌም ብሎ ከናባቷ ኢየሩሳሌም ብሎ ዳር እስከ ዳር አልጠራም እስካሁን ማለት ነው። እና ጥሩ ነው፣ መልካምነት ጥሩ ነው። ግን ደግሞ እንደዚህ ማድረግ ደግሞ የአንተን ቤት የሚበጠብጥ ከሆነ ደግሞ ከባድ ነው ማለት ነው። እና ቀይ መስመር
የሚባል ነገር ደግሞ መኖር መቻል አለበት። ቦርደር ላይ ነህ እንዳታል። ያው ስለምታከብራቸው ብቻ ህይወትን ሲበጠብጡ መስመሩን ከፍተህ ከለቀቃቸው ከባድ ነው፣ ደካማ ጎኑ እንዳይሆን። እኔ በቃ እዚህ ጋር ቅድሚያ የምሰጠው ከሀይሚ ጋር ለመለያየቱ ነው። ከሀይሚ ጋር መለያየት አልፈልግም። ለጋሽዬ መናገር ጋሽዬ እንዲህ ተፈጥሯል አግዘኝ ማለት ነው። በቃ እንዲያስታርቀን ማድረግ ነው። ግን በቃ ግራ እንደገባኝ የሆነ ሰው እየተረዳኝ አይደለም። በነገራችን ላይ ይሄ አስቢ፣ አንቺን አስቀይሜሽ ሽምግልና አባትሽ እውነት ደስ ይላል። የምር አታችመንታቸው በጣም ጥሩ ስለሆነ እንደ እውነታው ግን እኮ የኔ አባት ነበረ ደሞ ቧከረኝ ማለት ያለበት። ስለዚህ ግን ደስ ይላል። ለልጅ አባትን ሽማግሌ መላክ ወደነዋል። ግን ከዚህ ታገቢኛለሽ የሚለውን ሽማግሌ ግን አባቷ እንዳትልክ ጋሽዬን ልጆትን ለልጅ የሚለውን ብቻ እሱን እንዳትልክ ለእናትየው ለእናት እንጂ ማስታረቅ ችግር የለም። ምን አይነት ሰው ነህ? አያረገውም። እኔ እዚህ ሀገር መጣሁ አገኘኋት። ከዛ በኋላ ምን እንደተፈጠረ ምንም ማውቀው ነገር የለም። ይሄ ነው ትልቁ ችግር፣ የተፈጠረውን አለማወቅ። ላይፉን ባይዛ ያመሰቃቀለው ይሄ ነው። እሱን ነገር ራሱ ከዩ ጋር በስርዓት ቁጭ ብዬ ማውራት እፈልጋለሁ። እኔ ህይወት ላይ ደግሞ እንደዚህ አይነት ትልቅ ሚስቴክ እፈጥራለሁ ብዬ እኔ እሰራለሁ ብዬ በጭራሽ እርግጠኝነት ነው አታረገውም። ሃይሚ ስጀት ብሏት ምርር ብሏታል። በቃ እኔ እሷንም ተረድጃታለሁ። ይከብዳል፣ በጣም ይከብዳል እኮ በሷ ቦታ ብሆን በጣም ይከብዳል እኮ አውቃለሁ። ምንድን ነው የተረዳት? ግን በሃይሚ ቦታ ሆኖ ሃይሚ ያለችበትን ሁኔታ ተረድቻታለሁ። ግን እኔ ሃይሚ ነው ግን እኔስ ምን ልሁን? እንዴት እዩን መስሎኝ ነው። አይ እዩን አይደለም፣ እኔስ ምን ልሁን ነው እየተጨነቀ ያለው ማለት ነው። የሆነ ተጣልታችሁ ብትለያዩ ጥሩ የሚመስለኝ እኔ በእውነት ምን አገናኝ? በጣም ይሄ እኮ አሪፍ ነው። ካልተስማማሽ ተጣላለሽ እንለያያለሽ በቃ። ይሄኛው ግን ፐርሰናል እርስ በርስ ባለመግባባት ክህደትና ጥል አይገናኝም። ያው ከርታል እያልን አይደለም፣ አይታወቅም። ይሄን ለማለት ጊዜ ፈጣሪ እውነቱን ያውጣል። እሱን ነው እኛ የምንለው። ሻይሚ ላይ ምን ልበል? እየወደድኩ ነው ምን ላይ እያለችኝ ምን ልበልሽ? በጣም ተደፋው ማንገቴ ልድፋ ብዬ ወስኜ ነው የመጣሁት። ተጋሽዬ ያልፋል ብዬ አላስብም። ተማምኗል፣ እርግጠኛ ነው ማለት ለአባቱ ያላትን ነገር ስለሚያውቅ። በሌላ ሰው ቢመጣ ደግሞ ማንንም እሺ እንደማትል ያውቃል። ለዛ ነው ሰላም በይ በደንብ ሰላም ታኩ እግዚአብሔር ይመስገን። ሰላም ተባባሉ። ለብሩኬ መጥቶ ይመስል እኔ የሚገርመኝ በአንድ ቀን ኩርፊያ፣ በሁለት ቀን ኩርፊያ እኔ እንዲህ ሲገፋፋ ነው ሰው እድሜ እንትን ሲሊኖርና በሆነ ኮሽታ ማለት ነው። በሆነ ኮሽታ እንደው በቃ እንደ ፎርጂት ማስትሽ እንትን ይላል። ፎርጂት ማስትሽ እንግዲህ አይዝም የፈለገ እንትን እና በትንሽ ኮሽታ ልብ ይወድቀውና ሰው ነው። ይገርመኛል። አሁን ሃይሚን ብቻ ሳይሆን እንትን ብቻ ሳይሆን በሁሉም ማየው እኮ ነው። በቃ እውነት እኮ ነው። እውነት በጣም ጋሽያውን ያስረዳበት መንገድ። ምክንያቱም ሰዎች ብዙ ረጅሙን ጊዜ በፍቅር ይቆዩና ትንሽ ነገር ስትፈጠር ትንሽ አይደለም ኦፍ ኮርስ ግን አንድ ቀን በሆነ ነገር ያደናቀፋችሁና ከዛም በኋላ ያ ሁሉ ነገር ድርምዝምሱ ይጠፋል። ሰላም ለመባባል ትኮራረፋለህ። ሰላም ለመባባል ይደብራል እኮ። ሰላም ለመባባል ራሱ በቃ ግን በሰዓቱ ስለምትናደር ነው። አይዘ ሰው የሚናደደው የሚወደው ሰው ላይ ነው። አይዘ የሚናደደው እና ጋሽ የሆነቱን ነው። ምን የምልህ ብሩክ፣ አንድ ያልገባኝ ነገር አለ። ከዛ በፊት እቺ ልጅ ታውቃታለህ? የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ናት። ተሰፈረ በድፍረት አባቷ ፊት የድሮ ፍቅረኛዬ ነው እንደዚህ ብሩኬ። እውነት በጣም ጀግና ነው። እውነት በጣም ትልቅ ድፍረት ነው። ይሄ ድፍረት ምናልባት ሃይሚን ላለማጣት ሊሆን ይችላል። ነገሩን ግልጽ በሚዲያ ግልጽ ስለወጣ ኦልሬዲ ስላዩት ብሎ ታውቃታ። ግን ቅርርብነት ምናምን እንደዚህ ተለያይተን ነበርና ከዛሬ 6 ወር ምናምን አካባቢ ላይ ሃይሚ ጋር ጣልተን ነበር። እዛ አዲስ አበባ ያለው ከዛ ቡታጀራ መጥቼ ነበር። እሺ ከዛ ከዩ ጋር ከልጅቷ ጋር ተገናኝተን ነበር። ከዛ የዛኔ ነው የተፈጠረው ምናምን ያለችኝ እሷ። እኔ ደግሞ አይደለም ብዬ እየተከራከርኩ ቆይታለች እንዴ?
እየተከራከርኩ ነው አለ። አሁን ክርክር ነው አሁን ብሩኬ የያዘው በፍጹም አይደለም ያለ አይደለም። እና በጣም የገረመኝ ነገር ጋሽዬ ብሩኬ ያለበትን ሁኔታ ለማስረዳት ጋሽዬ የድሮ ገርል ፍሬንድ አሁን ቀድማኝ አርጅታለች አለ እና አሁን ሰዓት ምናምን ከባድ ሰው ናቸው ጋሽዬ በጣም ኧረ አይ ከተለያየን ኧረ አልደበቅኩትም ጋሽዬ ብሩክዬ እኔ በቃ ስለምወድህ በእኔ የምደብቀው ነገር እንዳሌለ እኔ አልደበቅኩትም ጋሽዬ ከዛ ተገናኝተን ነበር ቆይ አንቺ ቆይ አይሚ ቆይ እዚህ ጋሽዬ ለማጣራት ጥረት እያደረጉ ነው እንግዲህ አባታዊ ምርመራ እየተደረገ ምርመራ ላይ ናቸውና ተውሳት አግኝቻት ነበር ከዛ በኋላ ምን እንደተፈጠረ እውነቱን ስነግር ጋሽዬ ምንም አላውቅም የሆነ ራሴን እንድጠራጠር ነው ያደረገች ይሄ ነው ችግሩ እኮ ትልቁ ችግር እኮ ራስን አለማወቅ እኮ ነው ካንተ ነው ምናምን አለችኝ እኔ ግራ ገባኝ ከዛ በቃ አልሰማም ምናምን አለች ሃይሚም በቃ አይሆንም እያለች ቢያንስ እውነቱ እስኪወጣ ታገሽኝና እውነቱን ብናቅ ይሻላል አብረን ሆነን ብንጋፈጥ ይሻላል እያልኳት ምንም ነገር አይደለም እያለች ከባድ ነው ላይም ከባድ ነው በጣም 3 ወር መጠበቅ 6 ወር ነው ገና ጽንሱ 3 ወር ጠብቃ 3 ወር ገምናም ጠብቃች ደግሞ 3 ወር ጠብቃሽ እውነት ቢሆንስ ትልቁ ችግር እሱ ነው ይጠላ ነገር እኮ ነው ከባድ እንዴ ነው ጋሽ ይሄ ነገሩን ያቀደሉት እንጃ ወይ እግዚአብሔር በጣም እኮ እንት ነገር እውነቴን ነው ጎበዝ ነው አጋግሉም ደስ ይላል በጣም ነው በጣም ትንሽ በጣም ቀላል ነገር እሺ ሃይሚ ስለዚህ ነገር ምን በጋሃድ ደረሽበት ነገር አለ ታመምሽ ሆስፒታል አልጨረስኩልሽም አንቺ ልጅ አልጨረስኩልሽም ረጋግ የደረሽበት ነገር አለ ያየሽው ነገር አለ አንቺ የሆነች አንድ ሴት መጣችና ባንተ ነው ያረገዝኩት ዲኤንኤ ተመርምሮ አየሽ ልጅ ተወልዶ አየሽ አይ ተመለሽ ሃይሚዬ እኔ ከሺ እንግዲህ በጣም ካንዳንድ ነው እንድትመለስ ያደረጉትና በብሩኬ ላይ እምነት አላቸው ጋሼ ማን ነው ብሩኬን ያመጣል እሷ ደግሞ ትክክል ያለው ነው የድሮ ገርፍሬንዱ ማግኘቱ ትክክል አይደለም እሱ ራሱ አይደለም እኮ ልክ አይደለም እኛም ተቃውመናል እኮ ግን አንዴ ኦሬዲ ስለሆነ ጋሼ እንግዲህ ነገሮችን እያድበሰበሱ ያሉት ለማስታረቅ ነው እንጂ ብሩኬ ያደረገው ነገር ትክክል ስለሆነ አይደለም ይሄንን ሳያውቁ ቀርቶ አይደለም አሁን ሃይሚን እየተጫኑ ያሉት አንደኛ ብሩኬ ያደርጋል የሚል እምነት ስለሌላቸው በዚህ ነገር ምንድነው የምትለኝ አልገባኝም ምን ያየነው ነገር አለ አልገባኝም ምን ያየሽው ነገር አለ ብሩኬ እኮ ራሱን ተጠራጥሯል አልተጠራጠርኩም በሆነ ነገር እኮ ነው ራሴን እየተጠራጠርኩ ያለሁት ስለዚህ አሁን እኮ በቃ የሃይሚ አሳማኝ እኮ ነው አሳማኝ ነው ምክንያቱም ራሱን ካላመነ እሷ እንዴት ትመነው ትክክል ነው እርግጠኛ አይደለም እሱ እኮ በሆነ ነገር ነው ነገሩ ከሮብኛል እኮ አርጉዝ ባትሆን እኮ ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ እኔ ከዚህ በኋላ ጋሼ መጎዳት የለብኝም ምን እያልከኝ ነው እኔ እያሳለፍኩት ያለውን ነገር ግን ታውቃለህ ጋሼ ብሩኬን ስለምትወደው ብቻ ምናምን እንትን እንድትል አልፈልግም ምንም ነገር እንድታስተባብል አልፈልግም ነው ይሆነ ያለው ደግሞ እንደዛ ይሆነ ያለው ጋሼ ብሩኬን ስለሚወዱት ስለሚያምኑት ነው ነገሩን እያስተባበሉ ያሉት እንጂ ነገሩ ቀላል አይደለም ያ ጋሼ ያዙበትን መንገድ ትክክል ነው ምክንያቱም ተወልዶ መታየት አለበት ነው ዲኤንኤ ተመርምሮ ውጤቱ ከታየ በኋላ ያኔ መወሰኑ ይሻላል ነው አዎ ነገ ሁለቱም እንዳያዙ ነው ሰማው ምናልባት ነገ ተወልዶ የሱ ልጅ ካልሆነ ታዝናለች አዎ ልጅ እስከሚወለድ ከዛስ በኋላ እሺ ከዛ በኋላ አልገባኝም ምን ያለው ጋሼ እርምጃ እንወስዳለን ልጅ ይወለድና ልጁ ከተወለደ በኋላ ዲኤንኤ ይመረመራል እርምጃ ነው በብሩክ ወስዳለሁ ጋሼ ምን ልበል ራሴ ምንም ይሁን ምን እምነቴን አጉድሎብኛል ምንም መስማት አልፈልግም አሁን ምን አየሽ እንግዲህ ጋሼ ያው እርግጠኛ ሳትሆኚ እዚህ ያለው ውሳኔ እንዳደርሺ ነው እሷን ለማሳመን ነው እንግዲህ ያላየሽው ነገር ላይ ውሳኔ አትወስኝ እያሉ ያሉት ነበረብኝ ለምንድነው መጥፎ ነገር የምታስወራኝ ጋሼ እና አንድ ሴት አርግዣለሁ ብላ መጣች በቃ እኔ እርጉዝ ይሄ ልጅ ያንተ ነው አለችው
እሱ ራሱ ተጠራጠረ። ብሩኬ ራስን ተጠራጠረ። እኔ በሚሆኑት ነገሮች ነው የፈራሁት። በቃ እኔ ደክሞኛል። ከዚህ በኋላ ከማንም ጋር መገናኘት አልፈልግም። ማንንም ማውራትም አልፈልግም። በብሩኬ ዙሪያ አንተም እንድታወራኝ አልፈልግም። ከባድ ውሳኔ ነው እንግዲህ ምናልባት ጊዜ ትፈልግ ይሆናል። አዎ ደግሞ የሚያስፈልጋታል። ጊዜ ያስፈልጋታል። ህይወት ራሱ አልገባንም ይመስለኛል አይደል ብሩኬ? ነው እስካሁን ድረስ በቃ እቃቃ አይነት በሚመስል ነገር ነበር የቆየ ነው። ከዚህ በኋላ የተፈጠረው ነገር ደግሞ ሊያስተምረንም ሊሆን ይችላል አይደል ብሩኬ? እኔ ዛኔ ቆጣልተን ከፍቶኝ ነው እዚህ ሀገር የመጣሁት። ቢከፋህስ? እሱ ከፍቶት ነው እንግዲህ ከዛ መጥቶ እሷን ያገኛት። ሀይሚ ደግሞ የምትለው አንተ እናት እያለ ወንድሞች እያሉ እንዴት ሄደ እሷን ታገኛታለህ ነው። ልክ ነው። ቢከፋህስ? እናትህ አለች አይደል እንዴ? ወንድሞች አሉ፣ ጓደኞች አሉ። ቢከፋህስ? እሷ ጋር መሄድ ነበረብህ የፈለገ ነገር ቢሆን። አሁን እንደዚህ እያልኩ መወቃቀስ አልፈልግም ብሩኬ። በቃ ክፉ ነገር አታስወራኝ። ምንም አሳማኝ ነው የሷም አሳማኝ ነው በጣም የምለው ምናምን እኔ ብሩኬ በቃ ከዚህ በላይ ማውራት አልፈልግም ጋሼ። እኔ ልሂድ በቃ። አንቺ አሁን ጥሩ ስሜት እየተሰማኝ አይደለም ጋሼ። ጋሼ ተረጋጋ። ለምን እና አንቺ ተረጋግተን አንሰማም? እሺ ስሜት እየተሰማኝ አይደለም። ይብረድላት ትሄዳለች። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን ወደ እናንተ ከች እንላለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።